ስለ ሳውዲ አረቢያ ሲነሳ አብዛኞቻችን ወደ አእምሯችን የሚመጡት ጥብቅ ሕጎችን፣ ማለቅ የሌለውን በረሃና የጥንት ገጽታን ብቻ ነው። ነገር ግን ዛሬ ልነግራችሁ የፈለኩት እውነት ፈጽሞ የተለየ ነው። ባለፉት ጥቂት ዓመታት ውስጥ በሀገሪቱ በተካሄደው ግዙፍ የ2030 ቪዥን መሰረት ሳውዲ አረቢያ ለቱሪስቶችና ለነዋሪዎች እጅግ ሰፊ የሆኑ መዝናኛዎችን፣ የነጻነት አሰራሮችንና አስደናቂ የህይወት ተሞክሮዎችን ክፍት አድርጋለች። ዛሬ በዚህ ቪዲዮ በሳውዲ አረቢያ ውስጥ ሙሉ በሙሉ በህጋዊ መንገድና በሰላም ማድረግ የምትችሏቸውን ቁልፍ ነገሮች ከጅምሩ እስከ ፍጻሜው በጥልቀት እነግራችኋለሁ። ወደ የመጀመሪያውና ብዙዎችን ወደሚያስደንቀው ዋና ነጥብ ስንሸጋገር በሳውዲ አረቢያ ውስጥ ዓለም አቀፍ ደረጃቸውን የጠበቁ የሙዚቃ ኮንሰርቶችና ግዙፍ የጥበብ ፌስቲቫሎች ሙሉ በሙሉ በህጋዊ መንገድ መፈቀዳቸው ትልቁን ለውጥ ያሳያል። ከዚህ ቀደም ፈጽሞ የማይታሰብ የነበረው ይህ እውነታ ዛሬ እጅግ ተወዳጅ ሆኗል። ለምሳሌ ያህል በየዓመቱ በሪያድ ከተማ የሚካሄደው የኤምዲኤል ቢስት ሳውንድ ስቶርም የተባለው የኤሌክትሮኒክስ ሙዚቃ ፌስቲቫል በዓለም ዙሪያ ያሉ ታዋቂ አርቲስቶችንና ዲጄዎችን የሚሰበስብ ግዙፍ መድረክ ነው። እዚህ ቦታ ላይ ወጣቶቹ፣ ቱሪስቶችና ነዋሪዎች በአንድነት ተሰብስበው በሙዚቃው የሚዝናኑበት፣ የሚጨፍሩበትና አስደናቂ ጊዜን የሚያሳልፉበት ሙሉ በሙሉ የተፈቀደ ህጋዊ አካባቢ ነው። ከሙዚቃ ባለፈ የሳውዲ የባህል ሚኒስቴር አዘጋጅነት የሚከናወኑ የተለያዩ ዓለም አቀፍ የቲያትር ትርኢቶች፣ ዳንሶችና የፊልም ፌስቲቫሎች የኪነ ጥበብ ፍቅረኞችን በነጻነት የሚስቡ ናቸው። እዚህ ሀገር ውስጥ ሳሉ ከበይነ መረብ ወይም ከቴሌቪዥን ማየት የነበረቦትን ዓለም አቀፍ ዝግጅቶች በአካል በመገኘት መካፈልና መደሰት ፍጹም የተለመደና ህጋዊ ሀሳብ ሆኗል። ቪዲዮውን እስካሁን ድረስ እያያችሁት ከሆነ ላይክ ማድረግ እንዳረሱ። ይህንን የመሳሰሉ ጠቃሚ መረጃዎችን ለማግኘት ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቀጣዩ ትልቅ መዝናኛና በነጻነት ሊያደርጉት የሚችሉት ነገር ዓለም አቀፍ ፊልሞችን በዘመናዊና ግዙፍ ሲኒማ ቤቶች ውስጥ መመልከት ነው። ለ10 ዓመታት ያህል በሳውዲ አረቢያ ውስጥ የሲኒማ ቤቶች መኖር ፈጽሞ ታስቦ የማይታወቅ ጉዳይ ነበር። ዜጎችና ነዋሪዎች ፊልም ለማየት ወደ ጎረቤት ሀገራት መጓዝ ይገደዱ ነበር። ነገር ግን ዛሬ ሁኔታው ሙሉ በሙሉ ተቀይሯል። የዓለማችን ትልልቅ የሲኒማ ኩባንያዎች የሆኑት ቮክስ ሲኒማስ እና ኤኤምሲ እጅግ ውብና ዘመናዊ አዳራሾችን በዋና ዋና ከተሞች ከፍተዋል። እዚህ ሲኒማ ቤቶች ውስጥ የሆሊውድ አዳዲስ ፊልሞችን፣ የቦሊውድ ድራማዎችንና የሀገር ውስጥ ወጣት ፊልም ሰሪዎች ስራዎችን በአይማክስ እና በልዩ የድምጽ ጥራት ማየት ይችላሉ። ከቤተሰቦ ወይም ከጓደኞቹ ጋር ቅዳሜና እሁድን በሲኒማ አዳራሾች ውስጥ ማሳለፍ፣ ፓፕኮርን እየተመገቡ በሳቅ መደሰት ዛሬ በሳውዲ አረቢያ ውስጥ እጅግ የተለመደ ህጋዊና ተወዳጅ የትርፍ ጊዜ ማሳለፊያ ሆኗል። ይህም ሰፊ ነጻነትን ለሚፈልጉ ሰዎች ፍጹም ምቹ ሁኔታን ይፈጥራል። በሳውዲ አረቢያ ታሪክ ውስጥ ከተደረጉት እጅግ ታላላቅና አብዮታዊ ለውጦች አንዱ ሴቶች መኪና ማሽከርከር መቻላቸው ነው። ከዚህ ቀደም ሴቶች የራሳቸውን መኪና ነድተው ከቤት መውጣት የማይችሉበት ስርዓት ነበር። ነገር ግን ባለፉት ዓመታት የተደረገው ይህ ታሪካዊ ውሳኔ የሀገሪቱን ገጽታ ሙሉ በሙሉ ቀይሮታል። ዛሬ በሳውዲ ጎዳናዎች ላይ ሴቶች የራሳቸውን መኪና ሲነዱ፣ ወደ ስራ ሲሄዱ፣ ልጆቻቸውን ከትምህርት ቤት ሲመልሱና በነጻነት ሲጓዙ ማየት የተለመደ ሀቅ ነው። የድራይቪንግ ትምህርት ቤቶች ለሴቶች ተከፍተው ፈተናዎችን በማለፍ ፍቃድ ማግኘት እና በሀገሪቱ ማናቸውም አቅጣጫዎች ያለ ምንም ገደብ መንቀሳቀስ ሙሉ በሙሉ የተፈቀደ ህጋዊ መብት ነው። ይህ ለውጥ ሴቶች በኢኮኖሚና በማህበራዊ ህይወት ውስጥ ያላቸውን ተሳትፎ ከፍ ከማድረጉም በላይ በሀገሪቱ ውስጥ በነጻነት ለመኖር ለሚያስብ ማንኛውም ሰው ትልቅ ምቾትን የፈጠረ ነው። ዛሬ ሴቶች በንግድ ስራዎች ላይ በንቃት እየተሳተፉ በሰፊው የጉዞ ነጻነት እየተደሰቱ ይገኛሉ። አሁን ደግሞ በሳውዲ አረቢያ ውስጥ በጣም ከሚያስደስቱና በየዕለቱ ከሚደረጉ አዝናኝ ተግባራት አንዱ ወደ ሆነው የካፌዎችና የሬስቶራንቶች ማህበራዊ ባህል እንሸጋገራለን። የሳውዲ አረቢያ የካፌዎች ንግድ ባለፉት ጥቂት ዓመታት ውስጥ ከመቼውም ጊዜ በላይ አድጓል። ሪያድ እና ጄዳን በመሳሰሉ ትልልቅ ከተሞች ውስጥ ዓለም አቀፍ ደረጃቸውን የጠበቁ ውብ ዲዛይን
ያላቸውና ልዩ የቡና ጣዕም የሚያቀርቡ ካፌዎች በብዛት ይገኛሉ። እዚህ ካፌዎች ውስጥ ቁጭ ብሎ የዓለማችንን ምርጥ ልዩ ቡና መጠጣት፣ ከስራ ባልደረቦች ጋር ስብሰባዎችን ማድረግ ወይም ላፕቶፕ ይዞ የርቀት ስራዎችን መስራት ሙሉ በሙሉ የተፈቀደና የተለመደ ነው። የሳውዲ ሕዝብ እጅግ እንግዳ ተቀባይ እና ማህበራዊ በመሆኑ በምሽት ሰዓት ከቤተሰብ ጋር ወጥቶ በሬስቶራንቶች ውስጥ ባህላዊና ዘመናዊ ምግቦችን መመገብ ሌላው የማይረሳ ተሞክሮ ነው። ይህ አሰራር ሰዎች በነፃነት ሀሳባቸውን የሚለዋወጡበትና አዳዲስ ጓደኞችን የሚያፈሩበት ድንቅ ምህዳር ፈጥሯል። በነፃነትና በሰላም ሊያደርጉት የሚችሉት አስደሳች ነገር ግዙፍ የገበያ ማዕከሎችን መጎብኘት እና የግብይት እንቅስቃሴዎችን ማድረግ ነው። ሳውዲ አረቢያ ውስጥ የሚገኙት እንደ ሪያድ ፓርክ፣ ሪያድ ጋላሪ እና ሪያድ ሲሞል ያሉ ግዙፍ ህንፃዎች ከግብይት ማዕከልነት ባለፈ ትልቅ የመዝናኛ ማዕከሎች ናቸው። በእነዚህ ቦታዎች ውስጥ የዓለማችን ታዋቂ የሆኑ የልብስ፣ ኤሌክትሮኒክስ እና የውበት ብራንዶች በሰፊው ይገኛሉ። የሚፈልጉትን እቃዎች በነፃነት መግዛት፣ በውስጣቸው ባሉ ዘመናዊ የምግብ ማከፋፈያዎች ውስጥ የተለያዩ ሀገራት ምግቦችን መቅመስና ለህፃናት የተዘጋጁ የጨዋታ ቦታዎችን መጠቀም ይችላሉ። የገበያ ማዕከሎቹ ንጹህ፣ ደህንነታቸው የተጠበቀና ዘመናዊ በመሆናቸው ከቤተሰብ ጋር ቅዳሜና እሁድን ለማሳለፍ ፍጹም ምቹ ሁኔታዎችን ይፈጥራሉ። በጉዞ አፍቃሪዎች ዘንድ እጅግ ተወዳጅ የሆነው ተግባር በቀይ ባህር ዳርቻዎች ላይ መዝናናት፣ ፒክኒክ መውጣትና የውሃ ስፖርቶችን ማከናወን ነው። የቀይ ባህር መስመር ውብ ከሆኑት የተፈጥሮ ጸጋዎች አንዱ ነው። በጄዳ ኮርኒሽ ወይም በአዲሶቹ የቀይ ባህር ቱሪዝም ፕሮጀክቶች አካባቢ ከጓደኞች ጋር ማዕበል እየተመለከቱ መመገብ፣ በእግር መጓዝ እና ንጹህ አየር መቀበል ሙሉ በሙሉ የተፈቀደና ተወዳጅ የቤት ውጪ እንቅስቃሴ ነው። በባህር ዳርቻዎች ውስጥ የጀልባ ጉዞዎችን ማድረግ፣ አሳ ማጥመድና በፀሐይ መውጣትና መጥለቅ ጊዜ ውብ ፎቶዎችን መነሳት ይችላሉ። የተፈጥሮ ውበትን ለሚወዱ ሰዎች ሳውዲ አረቢያ ከበረሃ ባለፈ ሰፊ የባህር ዳርቻ መዝናኛዎችን በመፍጠር ለቱሪስቶች ከፍተኛ ምቾትንና ነፃነትን ሰጥታለች። ዛሬ በሳውዲ አረቢያ ውስጥ በነፃነት በህጋዊ መንገድና በሰላም ሊያደርጓቸው የሚችሉትን አስደናቂ አዝናኝ ነገሮች ከጅምሩ እስከ ፍጻሜው አብረን ተመልክተናል። ከሙዚቃ ኮንሰርቶች እስከ ሲኒማ ቤቶች፣ ከሴቶች መኪና ማሽከርከር እስከ ዘመናዊ ካፌዎችና የቀይ ባህር ዳርቻ መዝናኛዎች ድረስ ሀገሪቱ ያደረገችው ግዙፍ ለሁሉም ሰው ክፍት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ በፍጹም አይርሱ። እንዲሁም በቀጣይ የሚለቀቁ አስደሳችና አስተማሪ ቪዲዮዎችን እንዲደርሱ አሁን ቻናላችንን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ አባል ይሁኑ። ስለ ቪዲዮ ያላችሁን ሀሳብ፣ አስተያየትና ጥያቄ ከታች ባለው የኮሜንት መስጫ ላይ በነፃነት ጻፉልኝ። በቀጣይ እስክንገናኝ ድረስ ሰላም ሁኑ።